ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊ አሁናዊና ፖለቲካዊ እንዲሁም ደግሞ የዓለማችን ጉዳዮችን ወደ እናንተ በእግዚአብሔር ቃል ቅኝት ይዘንላችሁ የምንመጣበት ሰዓት ነው። ቀን ላይ እንግዲህ ፓስተር አለማየሁ መረጃ አቀብሎን ነበረ። ምናልባት ያላዳመጠን ያልሰማን ያመለጠን ወገኖች ካለን ቻናላችን ላይ በመግባት መረጃውን በማድመጥ ግንዛቤ እንዲኖራችሁ ግብዣችን ነው። ለዛሬ ምሽት ደግሞ እንዲሁ መስመር ላይ ተገኝቷል ፓስተር አለማየሁ። አዲስ መረጃንም ይዞልን መጥቷል። እነሆ እሱን መረጃ ደግሞ ያቀበለናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በዚህ ምሽት ደግሞ አዲስ መረጃን ፓስተር ሊያቀብለን መስመር ላይ ተገኝተዋል። ይህ መረጃ ደግሞ በኋላ ላይ ያቀብለናል። ዓለማችን አሁንም በተለያዩ ክስተቶች የተለያዩ መረጃዎች እየተደመጡ ይገኛሉ። እነዚህ መረጃዎች ደግሞ ለእኛ ሁልጊዜ የማንቂያ ደወል እንደሆነ እኛም የመሰከርን እየነገርናችሁ እንገኛለን። ስለዚህ በዚህ መልኩ የምናቀርበውን መረጃ በአንክሮ በአስተውሎት እንድትሰሙን እንድታደምጡን ምኞታችን ነው። አሁን በቀጥታ ወደ መረጃችን ከመሄዳችን በፊት ፓስተርን ሰላም ልበልና መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። መረጃህን ማቅረብ ትችላለህ? እንግዲህ ከዚህ በፊተኛም እንደፈራ ነው በተደጋጋሚም ደግሞ ለአድማጮቻችን ስለ መካከለኛው ምስራቅ ማቅረብ እንደቻል ነው። ይህ ቀጠና እንግዲህ የሚበርድ ነገር እየታየበት አይደለም። ምናልባትም አሁን ላይ ብዙዎች የፖለቲካ ተንታኞች፣ ወታደራዊ ተንታኞች ስምምነቱ ወይም ደግሞ ሲስፋየሩ ፈርሷል እያሉ ይገኛሉ። ምክንያቱም በእስራኤልና በሐማስ መካከል ያለው መቆራቆዝ ከመቆራቆዝ አልፎ ወደ ሙሉ ጦርነት ሊሸጋገር ያለበት ዋዜማ ላይ ነው የተደረሰው። እንግዲህ በትናንትናው ዕለት እስራኤል በጋዛ በከፍተኛ ዘመቻ ፈጽማለች። 5 የሐማስ አመራሮችን የገደለች ሲሆን እንደዚሁም ደግሞ ለ2 ሰዓት በወሰደችው የአየር ላይ ድብደባ እርምጃ 25 ሰዎች ተገለዋል። ከዚህም ሊጨምሩ ይችላሉ። ለ2 ሰዓት በፈጀው ድብደባ 25 ሰዎች ተገለዋል ተብሏል። ግን ከዚህም ቁጥራቸው ሊጨምር ይችላል። በርካታ ሰዎች ተገለዋል። በተለይ በሰሜኑ ጋዛ ማለት ነው። እንደዚሁም በምስራቅ ኢየሩሳሌም ዌስት ባንክ አካባቢ ከፍተኛ የሆነ ግጭቶች እና ተኩሶች አሉ። ተኩስ ልውውጥ አሉ። ነገር ግን አሁን ላይ ሁለቱም እየተካሰሱ ነው ያሉት። ጦርነቱን ያፈረሰው እስራኤል ነች የሚል ክስ ሐማስ ለዶናልድ ትራምፕ እና ለአደራዳሪ ሀገሮች መልእክት ልኳል። እንግዲህ አልአረቢያ ኒውስም እንደጠቀሰው ከሆነ የተኩስ አቁሙ ስምምነት ጥሰቱ እየቀጠለ በመምጣቱ ሐማስ ለአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ እና ለፕሬዚደንት ትራምፕ አማች ለሆነው ለጄራርድ ኩሽነር ስምምነቱ አልቆለታል የሚል ደብዳቤ አስገብተዋል። እንግዲህ ይህንን ጉዳይ ስንመለከተው ነገሩ ቀላል አይደለም። ከፍተኛ ጥረት እየተደረገ የነበረ በጸጥታው ምክር ቤት ደግሞ ወደ 10 ነጥብ በላይ የሆኑ ስምምነቶች እንዴት ይተግበሩ የሚለው ተወስኖ ጸድቆ ወደ ስራ ለመግባት የተሞከረ። በእርግጥ ይህንን የጸጥታ ምክር ቤት ስምምነቱን
ሐማስ ያልተቀበለውም ቢሆን ነገር ግን ይህንን በማግባባትና ወደ ተፈለገው ነገር ለማምጣት ጥረት በሚደረግበት በዚህ ሰዓት ጦርነቱ አልቆመም። እንግዲህ ሐማስ አንድ ካለው እንድትመለከቱት የምንፈልገው ነገር ነው ያለው። ሐማስ በዋናነት የተኩስ አቁም ስምምነቱ ከተነገረ ጊዜ ጀምሮ ከ200 በላይ ፍልስጤማውያኖች ተገለዋል። እስራኤል ተኩስ ማቆሙን አትፈልገውም ማለት እንግዲህ ለፖለቲካ ፍጆታ የተጠቀመችው ነው የሚል ነገር አንስቷል። እኛም ከዚህ በፊት ይህ ነገር አንስተናል። ምናልባትም ወደ ኋላ መለስ ብለን ማየት ከፈለግን ከስምምነቱ ይሄ ከመደረጉ ግብጽ ላይ ድርድር ከመደረጉ በፊት እስራኤል ምጥ ውስጥ ገብታ ነበረ። ምክንያቱም ከድፍን አውሮፓ ዓለም አቀፍ ተቃውሞች በጣም እየገፉ የመጡ እንደዚህ እንዲሁም ደግሞ እንደው ምግብም መድኃኒትም ምንም የጫኑ የጦር ጀልባዎች እንቅስቃሴ ነበረና ከአውሮፓ አካባቢ ከጣሊያን ከስፔን ከምናምን የተነሱ እንደውም በስፔን በአውሮፓ የተወሰኑ ሀገሮች ሰላማዊ ሰልፍ ሁሉ ነበረ። እስራኤላውያን እንዳይገቡ ሁሉ ከስፖርት እንዲታገዱ ከዚህ አውሮፓ ከሚያቀርበው በየዓመቱ የባህል ፌስቲቫል ከሱ ሁሉ እንዲታገዱ የሚድል ዘመቻ ትልቅ ዘመቻ ተከፍቶ ነበረ። እኔ በዛን ወቅት አንድ ነገር አንስቼ ነበረ። ምናልባትም ድርድሩ ሲደረግ ይሄ ነገር ማስቀየሪያ ይሁን ወይ ማስቀየሻ ይሁን ወይ? ምክንያቱም የዶናልድ ትራምፕና የኔታንያሁ እቅድ እንትን አይደለም፣ ውጥረቱን ለማስተንፈስ እንትን አይደለም። ምክንያቱም ጋዛን ሙሉ ለሙሉ የጋዛን ነዋሪ ከዛ ማንሳት ነው እቅዳቸው። ዓላማቸው ይህንን ነው። እንደውም ታስታውስ ከሆነ በአንድ ወቅት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የእስራኤልን ካርታ ይዘው በወጡበት ሰዓት ጋዛ የሚባል ሀገር እንደሌለ ሁሉ ተናግረዋል። በእርግጥ ይህንንም ጉዳይ አሁንም ሰሞኑን ደግመውታል። ፍልስጤም የሚባል ሀገር ወይም ግዛት የለም ብለዋል ሰሞኑን ባደረጉት ንግግር እና ይሄ ካልሆነ ደግሞ እንዴት ነው የድርድር ተግባራዊ ሊሆን የሚለውን ነገር እንድታይ ያደርጋል። እንመጣበታለን። ወደ መንፈሳዊ ድምታው አጠራጣሪ ያደርጋል። ለዚህ ነው ሐማስ ስምምነቱ ምን ሆኗል አልቆለታል። እንደው አስፈላጊ ከሆነ ፓስተር እንደው እዚህ ላይ ማከለ መረጃውንም አጠናክረን ሌላም ጊዜ ይዘን እንመጣለን። አንዳንድ የሚሰሙ መረጃዎች አሉ። አንዱ ምንድነው በዚህ በሊባኖስ በሄዝቦላ ታጣቂዎች ላይ ድንገተኛ ጥቃት ተሰንዝሮ በተለይም ደግሞ የድርጅቱ እያንሰራራ እንደነበረም እኛም ከዚህ በፊት ዘግበናል። የድርጅቱ ሁለተኛ ቁልፍ ሰው እንደተገደለም የሚያሳዩ መረጃዎች አሉ። እንደገና ደግሞ በሌላ አቅጣጫ ደግሞ እንደው ጅማሬ ይሁን ፍንጭ ለመስጠት ይሁን አላቅም፣ አንድ ደግሞ የተሰማ መረጃ አለ። አንድ አውሮፕላን ሙሉ የፍልስጤም ዜጋ የያዘ አውሮፕላን በደቡብ አፍሪካ ማረፉና መነሻውን እስራኤል ያደረገ ነው እንግዲህ የተባለው። እሱንም አጣርተን በሌላ ጊዜ መረጃውን እናቀብላለን። እነዚህ ግጥምጥሞች አሁን እንዳልከው ውጥረቱን በዓለም አቀፍ የተቃውሞ ያስነሳውን ውጥረት በማስተንፈስ ወደ ሌላ ምዕራፍ የማሸጋገር እርምጃ ይሆንን ብለ እንድጠይቅ የሚያደርጉ ነውና እንደው ሐሳብህን እስኪ እዚህ ላይ ብታክል ደስ ይለኛል። እንግዲህ ምን መሰለ ወንድም ይልቃል፣ ወደሱ ወደ ሊባኖሱ እመጣልሃለሁ። እንግዲህ አሁን ከነዚህ ሁለቱ ሀገሮች ያነሳውን ጥያቄ ከመመለሴ በፊት እዚህ ጋር አንድ መረጃዎች እንመልከት። ምንድነው አሁን እስራኤል ለምንድነው ይህንን እርምጃ የምትወስደው ተብሎ በሚጠየቅበት ሰዓት እስራኤል ሐማስ በወታደሮች ላይ ጥቃት ፈጽሟል፣ የዛ ምላሽ ነው የሰጠሁት የሚል ነገር አንስታለች። እንግዲህ ይሄ ነገር በጣም ስጋት የፈጠረን ነገር ነው ያለው። ይህ ደግሞ አውሮፓውያን ለፍልስጤም ነፃነት መሟገት የሚያደርጉትን ሙግት ፍልስጤም አገር አይደለችም ማለት በራሱ ውድቅ ማድረግ ነው። አሁንም አውሮፓውያኖች የሚገርም ይህንን የድርድር ስምምነት ቢቀበሉትም
የሁለቱ ሀገሮች ማለት ነው የሀገሮች አልኩ የሐማስና የእስራኤልን። ነገር ግን ሐማስ ወይም ፍልስጤም ሀገር መሆን አለበት የሚለውን ነገር በጣም አጥብቀው እየገፉበት እየሄዱ ነው ያለው። ለዚህም ይመስለኛል ይሄ ነገር እየተገፋ ከሄደና ሰላም የሚሆን ከሆነ ሐማስ ራሱ ደግሞ ያቀረበው ጥያቄ አለ። ድርጅቱ በአመራር ውስጥ መሳተፍ ይፈልጋል፣ ትጥቅ ለመፍታት ይፈልጋል፣ የፍልስጤም መንግስት እንዲመሰረት ይፈልጋል። ይሄ መንግስት ከመመስረቱ በፊት ደግሞ የሽግግር መንግስት እንዲመሰረት ፍልስጤም እንደ ሀገር እውቅና አግኝታ የሽግግር መንግስት እንዲመሰረት ይፈልጋል። ይህን ነገር ደግሞ እስራኤል አትፈልገው እና ቅድም እንዳነሳኸው ሂዝቦላ እያንሰራራ ነው ያለው። የሂዝቦላን ማንሰራራት እስራኤል በደህንነት መረጃዋ በኩል እንዳረጋገጠች ባለፈው ጠቁመን ነበር፣ በዘገባችን አቅርበነው ነበር። ከዚህ የተነሳ በትናንትናው ዕለት ሊባኖስን ደብድባለች፣ ቤይሩትን። በቤይሩት ድብደባም ደግሞ አንድ የሂዝቦላ ምክትል ኃላፊ የሆነ ሰው ተገሏል እና ይህንን ደግሞ በሊባኖስ ዙሪያ ያለውን ጥቃቷን አጠናክራ እንደምትቀጥል ማረጋገጫ ሰጥታለች። አሁን ላይ ጦርነቱ እዛ አካባቢ ለምንድነው የማይቆመው? ለምንድነው ስምምነቶች የሚፈርሱት? ከዚህ በፊት አንስተናል። ብዙ ሚዲያዎች ሰላም ሆነ ብለው ሲያራግቡ ኖ ብለናል። ለምን? መጽሐፍ ቅዱስን ሄደ ነው ማየት ያለብን። የእግዚአብሔርን ቃል ነው መሄደ ማየት ያለብን። መቼ ነው እስራኤልና ሐማስ ተስማምተው እስራኤልና ፍልስጤም ተስማምተው ኖረው የሚያውቁት? ከብሉይ ኪዳን ታሪክ ጀምሮ ስትመለከት አንድም ወቅት ላይ እነዚህ ሁለት ህዝቦች ተስማምተው ኖረው አያውቁም። ሁልጊዜም በጦርነት ውስጥ ነው ያሉ። አሁንም ይሄ ጦርነት እንደገና ያገረሻል። ቅድም እንዳነሳው አንዳንድ ድብቅ ነገሮች ይኖራሉ። ፈቃደኛ የሆኑትን ወደ ተለያየ ሀገር የማጓጓዝ መነሻውን እስራኤል አድርጎ መዳረሻው ሌላ ሀገር እንደሆነ እሱን እንግዲህ እያጣሩ ነው። አዎ በደንብ አብላልተን አንተን ብለነው እንመጣበታለን። ግን አይሰሩም አልልም። ትልቁ ታርጌታቸው ፍልስጤምን ከጋዛ ሙሉ ለሙሉ ማውጣት ነው። ገብቶሃል? ለምንድነው ከግብፅ ጋር ያለው ዲፕሎማሲ እየሻከረ የመጣበት ምክንያት? ልክ ነው። ይህንን ሁሉ ሄደህ እኮ ዙሪያው ያለውን ጂኦፖለቲክስ ስትመለከት እስራኤል አሁንም ጸጥ ብላ እንደው ተደራድራ ለሐማስ ሽግግርም መንግስት በለው አስተዳደርም በለው ምንም በለው ተቀብላ ትቀመጣለች ማለት ዘበት ነው። ለምን? ለምሳሌ እቅዶች ውስጥ ሲገቡ ሐማሶች ወይም ፍልስጤሞች የማይቀበሉት ነገር ሆን ተብሎ ይገባል። ያንን እሺ ብላ ትቀበላለች እስራኤል። እነሱ ደግሞ ያችን ነገር አይቀበሏት። በማይቀበሉበት ሰዓት ምንድነው የሚሆነው? ጦርነት ነው የሚሆነው። ልክ ነው። ስለዚህ አሁንም እያየነው ያለነው ነገር ይሄ ነው። ይሄ ነገር መቼ ይቆማል ለምትሉን አድማጮቻችን ምናልባት ሐሰተኛው ክርስቶስ ሲመጣ ለ3 ዓመት ከ6 ወር ጊዜያዊ ሰላም ሊኖር ይችላል። በተረፈ ግን እንደው ዘላለማዊ ዘላቂ የሆነ ሰላም የሚኖረው ዓለምም ራሷ ምድርም ራሷ የምታርፈው የናዝሬቱ ኢየሱስ ክርስቶስ ተመልሶ መጥቶ የ1000 ዓመት መንግስት በዚህ ምድር ላይ ሲመለስ እንደሆነ ልናውቅና ልንገነዘብ ይገባል እላለሁ። እና እኔ ደግሞ እዚህ ላይ ትንሽ የጄራርድ ነገር ማመልከቻው ለሱ አንዱ መግባቱ ሐማሶች ማስገባታቸው አግራሞትን ጭሮብኛል። እና እንግዲህ ቅዱሳን ወገኖቻችን ላይክ ሼር በማድረግ አገልግሎታችንን ብዙዎች እንዲመለከቱት መረጃዎች ወደ ብዙዎች እንዲደርስ በማድረግ አብራችሁን እንድታገለግሉ በጌታ ፍቅር ጠይቃለሁ። ጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ተባረኩልን። መልካም ምሽት። በአገር ውስጥ ላላችሁ፣ በውጭ ላላችሁ ደግሞ መልካም ቀን እላለሁ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። አዎ እንግዲህ ነገሮችን አጥርተን አስተውለን ከተመለከትን ከምንጊዜውም በላይ የመጨረሻው ዘመን እንደተጠጋ አመላካች መረጃ ነው ብዬ በግሌ ወስደዋለሁ። ሁላችንም እንግዲህ በዚህ እንደምንረዳው ተስፋ አደርጋለሁ። ውድ አድማጮቻችን እንግዲህ ቀኑ እየቀረበ መምጣቱን ካስተዋልን
የምንጫወተውን ሚና መጫወት ያለብንን እንድንጫወት ወንጌል ያልደረሰበት አካባቢ ሊደርስ የበኩላችንን አስተዋጽኦ በማድረግ ለአካባቢያችንም ለሩቁም ለቅርቡም የጌታ ኢየሱስ ክርስቶስን መምጣት እንድናውጅ የምጽአቱ አዋጅ ነጋሪ አገልግሎት የዘውትር መልእክቱ ነው። እንግዲህ ውድ አድማጮቻችን ለዛሬ ምሽት ይዘን የመጣነው መረጃና መልእክት ይህንን የመሰለ ነው። የእግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት እንዲሁ አዳዲስ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር ይሁን። በጸሎት የምትደግፉን በጸሎት እንድትደግፉን እንዲሁ ደግሞ በገንዘብ ጭምር መደገፍ የምትፈልጉ ወገኖች ድጋፋችሁን እንድታደርጉ እኔም በበኩሌ ጠይቃለሁ። ምሕረትና ቸርነቱ ያላነሰ እግዚአብሔር ከእያንዳንዳችን ጋር እንዲሆን ምኞታችን ነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።